ሶስተኛው አጥፊ ወንጀል ተብሎ የተገለጸው وقتل النفس التي حرم الله إلا بالحق الله أرمي ያደረጋት النفس ማጥፋት በሐቅ ቢሆን እንጂ ማትደፈር በሐቅ ማለት ምንድነው የገደለ ይገደላል በእስላም ሆነ ብሎ አውቆ ነፍስ ያጠፋ ሰው ይገደላል ሳያስበው የገጠመው አይደለም ወይም ደግሞ በማይገድል ነገር መግደልን ሳያስብ ባልተጠበቀ ሁኔታ ነፍስ የጠፋበት አይደለም የተለያዩ እሱም የሚከተሉት ህግጋት አሉ ሆነ ብሎ ነፍስ ያጠፋ ሰው በሚገድል ሁኔታ በዚህ መልኩ ተዘጋጅቶ ሰው የመጣ የገደለ ይገደላል ይሄ በዚህ ዘመን ሰዎች ይሄ ዘመናዊ የሚባለው የላሸቀ ስርዓት አምሯቸውን ተቆጣጥሯቸው እንዴት የሞት ህግ በዚህ ዘመን ይኖራል ይላሉ አናፍርበትም አላህ Subhanahu Wa Ta'ala በቂሳስ ውስጥ ምን አለ ነው ያለው ሐያት ህይወት አለ ነው ያለው ህይወት ይጠበቃል የገደለ ሲገደል የሟች ቤተሰቦች ለበቀል አይነሱ ገድየህ ለመንግስት እጄን እሰጣለሁ እያለ አይፎክርም ሰው በለውና ደገሞ በዱላ 5 ብር እንጂ ሌላ ማትበላ ይላል ሰምታችሁ ከሆነ አባትሽ አይገድል ወንድምሽ አይገድል አርሶ ያብላሽ እንጂ ሆድሽ እንዳይጎድል ይላል አርሶ ማብላት ይሄን ያክል የሚያሳፍር ሆኖ ማለት ነው ጀግና ማለት ነፍስ የሚያጠፋ ነው ተረትና ምሳሌው ዘፈኑ ቀረርቶ ባህሉ እንዳለ ግድያን የሚያበረታታ ነው ያገራችን ሳያረጋግጡ ወሬ ሳይገድል ጎፈሬ እንዴት ነው ሳትገድል ጀግና የሚሰራ ይያለው እንዳለ ከዚህ ጋር የተቆራኙ ናቸው መግደልን የሚያበረታቱ ናቸው በየሀገሩ በየአካባቢው ሲታይ ይሄ ነገር ተራ ይመስልናል ተራ ዘፈን ተራ ተረትና ምሳሌ ተራ ቀረርቶ ይመስልናል ነገር ግን የሰው ህይወት ክብር እንዳይኖረው ነው ያደረገን لا اله الا الله ክብር እንዲያጣ ነው ያደረገው ሙስሊም ወገኑን በቀላል በማይረቡ ነገሮች እንዲገድል እያደረገ ነው ያለው ይሄው በየቦታው የምንሰማው ከእልቂቱ የበለጠ የሚያሳዝነው እልቂቱን የሚደግፉ በሩቀት ያሉ በርካታ አካላት መኖራቸው የጥፋት ደጋፊ የሆኑ አካላት መኖራቸው አላህ Subhanahu Wa Ta'ala ይሄንን ነፍስ ማጥፋትን የገለጸበት በምን መልኩ ነው ومن يقتل مؤمنا متعمدا ሆነ ብሎ ስራዬ ብሎ አማኝን ሰው የገደለ ሰው فجزاؤه جهنم ዋጋው جهنم ነው ያለው የዚህ ሰው አካል ዋጋው جهنم ነው وغضب الله عليه الله በሱ ላይ ተቆጥቶበታል ولعنه ረግሞታልም واعد له عذابا عظيما ከባድ የሆነንም ቅጣት አዘጋጅቶለታል አንድና ሁለት አይደለም የተዘረዘረው ነገር መመለስ ቢፈልግ እንኳን ተውበቱ ብዙ ነገር ይፈልጋል ቀላል ነገር አይደለም ምክንያት የፈጸመው የአላህን ህግ ጥሷል አንድ ጥፋት ሟችን በድሏል ሌላ ጥፋት የሟች ቤተሰቦችን በድሏል ሌላ ጥፋት ለሌሎች መግደልን ያቀለለን ይያለው ሌላ ጥፋት አንድና ሁለት አይደለም ነብዩ ሰለላሁ ዐለይሂ ወሰለም ነፍስ ማጥፋትን ሰው መግደልን በተመለከተ ለዘዋሉ الدنيا اهون على الله من قتل رجل مسلم የሆነን ሰው ከመግደል ከአላህ ዘንድ ዱንያ በሙሉ ብትወገድ የቀለለ ነው ሱብሃንአላህ ዓለም በሙሉ ቢጠፋ የቀለለ ነው አንድ አማኝ ነፍስ ከሚጠፋ ነፍስ ማጥፋት የለመደ ሰው ከዛ በኋላ ያለው ወንጀል ይቀለዋል ከባድ ነው ነፍስ ማጥፋት ከባድ ነው ለብዙ ጥፋት መሻገሪያ ሰበብ ነው የሚሆነው ነብዩ ሰለላሁ ዐለይሂ ወሰለም لا يزال المؤمن አማኝ የሆነ ሰው አይወገድም في فسحة من دينه በዲኑ ላይ ሰላም የሆነ ህይወት ከማሳለፍ አይወገድም ما لم يصيب دم حرام የሆነ ደም እስካልነካ ድረስ حرام የሆነ ደም እስካልነካ ድረስ ከዚያ በኋላ ያለው ነገር ግን የጨለመ እጅግ የከፋ የከበደ ነው ይሄ ነፍስ ማጥፋት በተለይ በዚህ ዘመን በፖለቲካ ሰበብ በዘር ሰበብ ደም በየአቅጣጫው ነው የሚፈሰው ቀጥታ ነፍስ እያጠፋ ያለው ብቻ አይደለም
በሩቅ ሆነን የምናራግበው ሁሉ አጥፊዎች ነን ነፍስ አጥፊዎች ነን የጥፋት ደጋፊ የሆነ በሩቅ ሆኖ ገንዘብ እየላኩ በብሔር ተደራጅተው ነፍስ የሚያስጠፉ ሰዎች አሉ ተጠያቂ ናቸው እኩል አስተውሱ እነዚያ ከተቡክ ዘመቻ መልስ ሰሃቦችን በነገር የወጉ ሰዎች እንደነዚህ ቁራዎች ሆዳሞች ውሸታሞች ፈሪዎች አላየንም ብለው ወነጀሉ ሰሃቦችን ከንቱ የሆነ ወንጀላ ነው ሰሃቦች ፈጽሞ በተቃራኒ ነው ያሉት ሆዳቸው ላይ ድንጋይ ያሰሩ ስንትና ስንት ጊዜ ያሳለፉ ናቸው አንዳንድ ፍሬ ተምር እየተሰጣቸው ሙሉ ቀን ሲያሳልፉ የነበሩ ሰዎች ናቸው በረሃብ ራሳቸውን እየሳቱ ሲወድቁ የነበሩ ናቸው በዚህ መልኩ ግን ወነጀላቸው አንዱ ሆዳሞች እንደነሱ አላየንም ፈሪዎች እንደነሱ አላየንም ጠላት ይመሰክርላቸዋል እኮ እነዚህ ሰዎች ጦር ሜዳ ላይ ከጦርነት ውጪ ስራ ያላቸው አይመስሉም ያላቸው ለሊት ሶላት ሲነሱ ደግሞ ከሶላት ውጪ ስራ ያላቸው አይመስሉም የተባለላቸው ናቸው እንደነዚህ ውሸታሞች አላየንም አሏቸው የተናገረው አንድ ሰው ነው ቁርአኑ ላይ የመጣውን ውግዘት ግን አስተውሉት አቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡን በአላህ በመልእክተኛው በአንቀጾቹ በመልእክተኛው የምትሳለቀው አይደለም የምትሳለቁት قد كفرتم بعد إيمانكم ካመናችሁ በኋላ በርግጥም ክዳችኋል የተናገረው አንድ ነው ሌሎቹ አጃቢዎች ናቸው እኩል በጥፋቱ አብረው እየተወቀሱ እየተወገዙ ነው ያሉት ነፍስ እያጠፉ ያሉ አካላት ብቻ አይደሉም ከሩቅ ሆነው ድጋፍ እየሰጡ ያሉ አካላት በየትኛው መንገድ ጥፋታቸውን ልክ ነው እያሉ ያሉ አካላት የሞራል የገንዘብ የሌሎችም ሽፋን እየሰጡ ያሉ አካላት በአጠቃላይ በዚህ ነፍስ በማጥፋት ላይ ተጠያቂ ናቸው የሷልህ ግመል የነብዩላህ ሷልህ ግመል የገደለው ስንት ሰው ነው የገደላት አንድ ሰው አላህ ግን ፈደምደመ عليهم ነው ያለው እንዳላ ጠፋቸው ደመደመባቸው ነው ያለው ለምን ደጋፊ ናቸው ጥፋቱን ደጋፊዎች በመሆናቸው አላህን እንፍራ እጃችን ብቻ ሳይሆን ምላሳችንም አላህን ይፍራ ሁለመናችን አላህን ይፍራ በመናገረው አላህን እንፍራ በመንጽፈው አላህን እንፍራ የአጥፊዎች ብርታት አንሁን ጉልበት አንሁን ነፍስ ማጥፋት አይደለም ሙስሊም ያልሆነን እንኳን من قتل معاهدا ነብዩ ሰለላሁ ዐለይሂ ወሰለም ቃል ኪዳን የተገባለትን ሰው እንዳይነካ ዋስትና የተሰጠውን አካል የገደለ ሰው የጀነትን ሽታዋን አያገኝም ነው ያሉት ካፊርን እኮ የገደለ ሽታዋን አያገኝም ከሙሽሪኮች ውስጥ ነብዩ ሰለላሁ ዐለይሂ ወሰለም መካን የተቆጣጠሩ ጊዜ علي بن أبي طالب رضي الله عنه عند المشرك قدم يوقتان ጥፋቱን ያውቃሉ የሰራውን ያውቃሉ ሊገድሉት ሲያሳድዱ ወደ ኡሙ ሃኒ ሸሸ ኡሙ ሃኒ ማለት የዓሊ እህት ነች ከለላ ሰጥቻለሁ እንዳትነካለች እኔ ጥገኝነት ሰጥቻለሁ እንዳትነካ እገድለዋለሁ አለ علي بن أبي طالب ያውቁታል የሰራውን ቀድሞ ሙሽሪክ ስለሆነ ብቻ አይደለም አልተውም ጥገኝነት በሰጪውም አልተውም ኡሙ ሃኒ ምን አለች ያ ረሱላህ ጥገኝነት የሰጠሁትን ከለላ የሰጠሁትን ሰው علي ይገድላለሁ እያለ ነው አለቻቸው ነብዩ ሰለላሁ ዐለይሂ ወሰለም አይቻልም አሉ አይደረግም ሙስሊሞች ህጋቸው ይሄ ነበር እኛ ጋር ደርሶ ላ ኢላሃ ኢላላህ ክብር አጣ አይደለም ሌላው ላ ኢላሃ ኢላላህ ክብር አጣ ላ ኢላሃ ኢላላህ እያለ ይገደላል ኡሳማ ብን ዘይድን ያስታውሱት በዘመቻ ላይ በወጡበት አብረው የተሰለፉ ሙሽሪኮችን ከሙሽሪኮች የነበረ ሰው እያዘናጋ የተወሰኑ ሙስሊሞችን ገደለ ኡሳማ ተዘጋጁለት ከዛ ሳደዱት ሲደርሱበት ከአንድ ዛፍ ኋላ ተከለለ ሰይፋቸውን ሲያነሱ ላ ኢላሃ ኢላላህ አለ ገደሉት ከዘመቻ መልስ ለነብዩ ሰለላሁ ዐለይሂ ወሰለም ተነገራቸው መልእክተኛው ሰለላሁ ዐለይሂ ወሰለም ኡሳማን ጠየቁ ላ ኢላሃ ኢላላህ ካለ በኋላ ገደልከው አሉት
የአላህ መልእክተኛ ሆይ እከሌን ገደለ ዘረዘረላቸው አስቡት ዛሬ የምናነሳቸው ምክንያቶች እንዲያደርጉ የነከሌ ብሄር የኛ እንትና ቦታ እኮ እንትናን ገለዋል ስለዚህ እዚህ ያለው እንግዲህ ያለ ምድር ምታወቅሱ እዛ ሲሆን ታወግዛላችሁ እዚህ ሲሆን አታወግዙ የጥፋት ሂሳብ ያወራርዳሉ ሰዎች የወንጀል ሂሳብ ያወራርዳሉ የናንተ የከፋነ እኛ ይሻላል አይነት ነገር እዛ እንትና እንደዚህ እየሆኑ ነው እዛ ዝም ብላችኋል እዚህ ደግሞ እንደዚህ ነው እዚህ ደግሞ እንደዚህ ተሰርቷል ሱብሃንአላህ እዚህ ጋር መጤናችሁ ይላል ያ ደግሞ እዛ ጋር መጤናችሁ ሱብሃንአላህ ሙሃጅሮችን ተቀብያለሁ የሚል ህዝብ ነው ይሄን የሚያደርገው ስደተኝነት እኮ ወንጀል አይደለም ነውርም አይደለም ወንጀል ቢሆን ነውር ቢሆን ነብዩ ሰለላሁ ዐለይሂ ወሰለም መካን ያክል ሀገር ጥለው ወደ መዲና ይሰደዱ ነበር እንዴ መካን ያክል ሀገር ልባቸው እየደማ ቀልባቸው እየተሰበረ ዱንያ ላይ እንዳንቺ የተወደደ ምድር የለም ሰዎችሽ ባያስወጡ ይኖሩ አልወጣም ነበር እያሉ ነው የወጡት ዛሬ እነከሌ ተሰደው ነው የመጡት እነከሌ መጤ ናቸው መጤ እየተባለ ብራሪ እየተባለ ወፍ ዘራሽ እየተባለ ሰው ይስተደባል መሬቱን አንተ ነህ እንዴ የጠፈጠፍከው የምትኖርበት ከየት አመጣኸው አንተ እጅ ስራ ነው የሙስሊም ወንድሙን ደም ያፈሳል በተልካሻ ሰበቦች በተልካሻ ምክንያቶች ነብዩ ሰለላሁ ዐለይሂ ወሰለም ለሙሽሪክ እንኳን ነው ይሄው ኡሙሃዲ መሪ አይደለም እኮ ጥገኝነት የሰጠው ያገር መሪ አይደለም ፖለቲከኛ አይደለም አንዲት ምስኪን ሙስሊማ ነች እኔ ጥገኝነት ሰጥቼዋለሁ ከለላ ሰጥቼዋለሁ ይሄ ነው የሙስሊሞች ህግ ከሙስሊሞች አጠቃላይ ደካማ የሚባለው የመጨረሻ የሚባለው እንኳን ጥገኝነት ከሰጠ አይነካም ያሰው ቀድሞ ፋጥፊ ነው ከመሆኑ ጋር ምንም ያላደረገ ሙስሊም ቋንቋው ከኛ ስለተለየ ዘሩ ከኛ ስለተለየ ብቻ ደሙን እናፈሳለን ለማየት እንኳን የሚሰቀጥጡ ግፎችን እንፈጽምበታለን ይሄ እርግጥ ነው ዱንያ ነው ዱንያ ላይ የምናየው ልባችንን ያደማል እናለቅሳለን እንከፋለን የበለጠ የሚያሳዝነው ግን በዳዩ ነው ሙስሊሞች ነን ከሞት በኋላ ህይወት እንዳለ እናምናለን በደል የበደል ጽዋ ይከፍላል ዝም ብሎ አይቀርም አኺራ ብቻ አይደለም እዚህ ዱንያ ላይ ራሱ ብዙ ነገር ይደርሳል አንድ ወንድም በቅርብ ምን ይነግረኛል አንድ ሰው ሰራተኛውን ገሎ እዚሁ አዲስ አበባ ውስጥ አካሏን ቆራርጦ ሰው ሳይነቃበት ጥሎ ጨርሷል ከዛ የሆነ ቀን ቀና ብሎ ሲያይ የተሰቀለ ልብሷን አየ በፌስታል የተሰቀለ እንዴ ይሄ ልብስ እኮ ሊያጋልጠኝ ይችላል አለና ይዞት ወጣ ሊጥል የሆነ ቆሻሻ መጣያ ቦታ ላይ ሊጥለው ሲል ደንቦች እዚህ አጥጣላንሳሉት በፌስታል የተሰበሰበ የተከመረ ነው ቆይ ምንድነው መጀመሪያ እስካምጣው ፈተው ሲያዩት አዳዲስ ልብስ ሁሉ አለ በውስጥ ይሄማ ያለ ምክንያት ዝም ብሎ አይጥለውም እንዲህ አይነት ልብስ ምክንያት አለ ወደ ጀርባ ወደ ኋላ ተመለሰው ሲፈትሹ ነፍስ እንዳጠፋ ተደረሰበት ظلم ከባድ ነው ዱንያ ላይ ይዛል አኺራ ብቻ አይደለም ዱንያ ላይ ብዙ ነገር ይመጣል እርግጥ ነው የፈለገ ቢሆን ባለንበት ተጨባጭ ነፍስ ያጠፋ ሰው ለጥፋቱ የሚመጥን ቅጣት አያገኝም ነገር ግን እዚህ የሚመጥነውን ጥፋት ቅጣት ቢያገኝ የሚመኝበት ነገር ይከተለዋል ከኋላ ያለው ነገር ለራሳችን ስንል አላህ ልንፈራ ይገባል ለአኺራችን ለነገ ቤታችን ስንል አላህ ልንፈራ ይገባል በምንም መልኩ በቀጥታም ይሁን በተዘዋዋሪ ለደም መጣጮች ለነፍስ በላዎች ደጋፊ ልንሆን አይገባም የፈለገ ከራሳችን ይወጡ የእናት ልጅ ለምን አይሆንም ለምን ልጃችን አይሆንም ለምን አባት ወላጅ አይሆንም ወለው على انفسكم كن ያለው ቁርአናችን በነፍሳችሁ ላይ እንኳን ቢሆን ፍትሃዊ ሆኑ ነው ያለው በራሳችን ላይ እንኳን ስለዚህ ይሄንን ዘግናኝ የሆነ ከባድ የሆነ ጥፋት ልንጠነቀቀው ይገባል